ቅዱሳን መላእክት በምስጋና የተጉ ናቸው። እኛ በእውነት አንድ መዝሙር ሁለት መዝሙር ከዘመርን በኋላ ይደክመናል አይደል? ከተፈጠሩበት ጊዜ ጀምሮ ለ8000 ዓመታት ያለ መሰልቸት፣ ያለ አርምሞ፣ ያለ ዝምታ እግዚአብሔርን ሲያመሰግኑ የሚኖሩ ምስጋናቸው ረፍታቸው ምስጋና የሆነላቸው ናቸው ቅዱሳን መላእክት። በእውነት አንዳንዴ ወንዝ እንኳን ይጎድላል እኮ አይደል? በበጋ ጎደል ይላል። ምስጋናቸው የማይጎድል ሁል ጊዜ በስፍራቸው ባድራሻቸው በቦታቸው የሚገኙ ናቸው። እውነት ቅዱሳን መላእክትን ስናስብ እኛ የተፈጠርንበትን ዓላማ እንድናስታውስ ነው የሚያደርጉት። ዛሬ ለምንድን ነው ከምናመሰግነው ይልቅ የምናጉረመርመው የሚበዛው ካለን የተፈጠርንበትን ስለምንረሳ ዓላማውን ስለምንረሳ ነው ወገኖች። ግን 1000 ዓመት ብንኖር 1000 ነገር ቢደረግልን ከሚደረግልን ነገር በላይ የተደረገልን ነገር ታላቅ ነው። እሱ ምንድን ነው ካልን ሰው ሆኖ መፈጠር፣ ሌላም ነገር ሆኖ መፈጠር አለ። እንስሳ ሆኖ መፈጠር እኮ አለ። ግን በመልኩ በምሳሌው አክብሮ ሰው ስላደረገ ይሄም ብቻ አይደለም፣ ስንወድቅ ደግሞ በመስቀል ላይ ደሙን ጠብ አድርጎ ሕይወትን ስለሰጠን ይሄ ዘመናት የምስጋናችን ርዕስ ነው። እግዚአብሔር ስሙ የተመሰገነ ይሁን። በምስጋና የተጉ ናቸው። ባለ ግርማም ናቸው ቅዱሳን መላእክት። ግርማ ያላቸው ሰይፋቸው ጠላትን የሚጥል ነው። በዚህ በዮሐንስ ራእይ ምዕራፍ 18 ላይ እኮ ተጽፏል። የእግዚአብሔር መልአክ ከሰማይ ሲወርድ አየሁ፣ ከክብሩ የተነሳ ምድር በራች ነው የሚለው። ባለ ግርማ ናቸው። በጌታ መቃብር መካከል እነዛ ሲጠብቁ የነበሩ ወታደሮች እኮ የእግዚአብሔር መልአክ ድንገት ሲገለጥ ምንድን ነው የሆኑት? እንደ ሞተ ሰው በድን ሆኑ። እኛውን አንድ እግዚአብሔር መልአክ በመካከላችን ሲገለጥ ወይም ቢገለጥ ዘለን የምናቅፈው ይመስለናል። ግን ከባድ ነው ወገኖች። ግርማቸው የሚደፋ ነው። ካላጽኑን፣ ካላበረታቱን፣ ዳሰው እንድንቆም ካላደረጉን ክብራቸው ታላቅ ነው ወገኖች። ስለዚህ ባለ ግርማ ናቸው። ይሄ ብቻ አይደለም፣ ቅዱሳን መላእክት አማኞች ናቸው። ለ5500 ዘመን መላእክት እግዚአብሔርን በማየት እንዳይመስላቸው ያመሰግኑት በማመን ነው። እሱን ማየት አይችሉም። እሱ ልብሱ እሳት፣ ቀሚሱ እሳት፣ ፊቱ እሳት፣ ዙፋኑ ነደ እሳት የሆነ አምላክ ነው። በግርማ የሚያስፈራ አምላክ ነው። እግዚአብሔር ስለሚያፈራ አይደለም አይታየው፣ ስለሚፈራም አይደለም እግዚአብሔር የማይታየው፣ እሱን አይቶ የሚተርፍ ስለሌለ ነው ወገኖች። ግን ቅዱሳን መላእክት በሁለት ክንፋቸው ፊታቸውን ሸፍነው፣ በሁለት ክንፋቸው እግራቸውን ሸፍነው፣ በሁለት ክንፋቸው እየበረሩ ከአጽናፍ እስከ አጽናፍ ድረስ ቅዱስ 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 እግዚአብሔር፣ ምድር ሁሉ ከክብር ተሞልታለች እያሉ እግዚአብሔርን ያመሰግኑታል። ልዑልን የሚያወድሱት ቅዱሳን መላእክት ከሞት ስለዳኑ እንዳይመስላችሁ፣ ከመከራ ስለወጡ፣ ከሆነ በሽታም ስለተፈወሱ እንዳይመስላችሁ። እግዚአብሔር ስለሆነ ብቻ፣ እግዚአብሔር ጌታ ስለሆነ፣ እግዚአብሔር አምላክ ስለሆነ ቅዱሳን መላእክት ያመሰግኑታል። 3 ደቂቅ ናቡከደነጾር ላቆመው ምስል ስገዱ ሲባሉ ምንድን ነው ያሉት? ንጉሡ ያንተ ላቆምከው ምስል አንሰግድም። እግዚአብሔር ከዚህ እሳት ያድነናል። ነገር ግን እግዚአብሔር ከዚህ እሳት ባያድነን እንኳን አንተ ላቆምከው ምስል አንሰግድም አሉት። በእውነት እግዚአብሔር ባያድነኝም አመሰግነዋለሁ የሚላል፣ እግዚአብሔር ባይፈውሰኝም ፍላጎቴን ባይሞላውም አመሰግነዋለሁ የሚላል ወገኖች። እየበላን እንደ ድመት አይደለም እናጉረመርመው። ስለዚህ የምስጋናን ሕይወት እምነትን ከቅዱሳን መላእክት እንማራለን። ቅዱሳን መላእክትን ወገኖች እንደምናስባቸው እንዳይመስላችሁ፣ በጣም ረቂቅ ናቸው። በዚህ በስዕሉ ላይም እንደምናያቸውም አይደሉም ወገኖች። ቅዱሳን መላእክት ምን እንደሆኑ ለማወቅ ግድ በአካለ ነፍስ እነሱን ማየት አለብን። ወደፊት በምንኖረው መንግስት በምንኖርበት ዓለም ግድ መታየት አለብን፣ ካለበለዚያ እናውቃቸውም ወገኖች። ስዕሉ ላይም የምናያቸው በተገለጡበት ምሳሌ ነው። ቅዱሳን መላእክት ግን ረቂቃን፣ እንደ ነፋስ የማይጨበጡ፣ እንደ እሳት የማይዳሰሱ ፍጡራን ናቸው ወገኖች። መንፈሳውያን ናቸው። ይህ ብቻ አይደለም፣ እውቀታቸው በጣም ከፍ ያለ ነው። ለዛ ነው ፈተናቸው አንድ ጊዜ የሆነ። ካስታወሳቸው የቅዱሳን መላእክት ፈተና ስንት ጊዜ ነው? አንዴ ነው አይደል? አንዴ ተፈተኑ፣ የሚወድቀው ወደቀ፣ የጸናው ደግሞ በዛው ባለበት ክብር ቀጠለ ወገኖች። ለምን? እውቀታቸው ከፍተኛ ስለሆነ። እኛ ግን እንደዛ አይደለም። እውቀታችን አናሳ ስለሆነ ብዙ ጊዜ ፈርሰን ብዙ ጊዜ የምንሰራ ስለሆነ ብዙ ጊዜ ወድቀን ብዙ ጊዜ የምንቆም ስለሆነ የንስሐ ዕድልም ያስፈልገን ለዛ ነው ወገኖች። ይሄ ብቻ አይደለም፣ በሰው መዳንም የሚደሰቱ ናቸው። በአንድ ኃጥእ መመለስ ንስሐ መግባት በሰማይ ምን ይሆናል ነው የተባለው?
ደስታ ይሆናል። እኛ ደስ ይለናል ሰው ሲድን፣ ሰው ሲመለስ። በዚህ በውጭው የምናውቀው አስቸጋሪ ሰው ወደ ቤተ መቅደስ ሲገባ ራሱ እኮ ግልምጫችን መከራ ነው። በኃጢአተኛ ሰው መመለስ ግን ደስተኛ የሚሆኑት እነማን ናቸው? ቅዱሳን መላእክት። ይህ ሰው ሙቶ ነበረ፣ ኖ ሕያው ሆነ፣ ጠፍቶ ነበረ ተገኘ ብለው ደስ የሚላቸው ስለ መመለሱም እግዚአብሔርን የሚያመሰግኑ ቅዱሳን መላእክት ናቸው። በእውነት እነዚህን የመሰሉ ወዳጆች እግዚአብሔር ስለሰጠን ስሙ የተመሰገነ ይሁን። ወዳነበብነው ክፍል ሲንመለስ መቼም አባቶቻችን ምን ይላሉ? መጽሐፍ ቅዱስ ክፍል ከተነበበ መተርጎም አለበት ስለሚሉ ሲያነበብነውን ክፍል ለማየት ለመተርጎም እንሞክር። መዝሙረ ዳዊት መዝሙር 90 እጅግ የተወደደ ክፍል ነው። ቤታችሁ ስትሆኑ በደንብ ከላይ ጀምራችሁ ከላይ ከአርዕስቱ እስከታች እስከ ህዳጉ ድረስ በደንብ አንብቡት። እኔ ግን ከቁጥር 10 ጀምሮ ያለውን ለማየት እሞክራለሁ። ክፉ ነገር ወደ አንተ አይቀርብም ብሎ ነው የሚጀምረው። ምን ክፉ ነገር? ስለዚህ እግዚአብሔር በምድር ላይ ክፉ ነገር የለም ማለት ነው። ግን ክፉ ነገር እንደማይቀርብን ደግሞ መጽሐፉ ሲናገር እናያለን። ግን ይሄ ቃል ኪዳን ለማን ነው ወገኖች? ልዑልን መጠጊያ ላደረጉ ነው። ምክንያቱም መጽሐፉ ከላይ ምንድን ነው የሚለው? በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ነው የሚለው። ስለዚህ ልዑልን መጠጊያ ያደረገ፣ ልዑልን የተጠጋጋ፣ እግዚአብሔርን በአምልኮ የሚዳስስ፣ ገጸ ምሕረቱን በጸሎት በልመና የሚፈልግ እሱ ክፉ ነገር አይቀርበውም ወገኖች። ጠላት የለም ማለት አይደለም። ጠላትን ወዲና ወዲያ ሁነን ወይም ደግሞ ከዚህና ከዛ ሁነን ልናየው እንችላለን። እኛ በጠላታችን ላይ እንስቃለን፣ እሱ ደግሞ ጥርሱን እንደነከሰብን ይቀራል። ማንን መጠጊያ ካደረግን? ልዑልን መጠጊያ ካደረግን ወገኖች። መቼም ታስታውሳላችሁ እስራኤላውያን ከግብፅ ሲወጡ ፈርዖን ሰራዊቱን ይዞ ይከተላቸው ነበር አይደል? ከዛ እግዚአብሔር ምንድን ያደረገው? የብርሃን አምድ በመካከላቸው ተከለ ይላል። ያ አምድ ለእስራኤላውያን ብርሃን ሆኖ ነው የሚታየው፣ ለጠላት ለፈርዖንና ለሰራዊቱ ደግሞ እሳት ሆኖ ነው የሚታየው። አያችሁ፣ በአንዱ አምድ እግዚአብሔር ለአንዱ እረፍት፣ ለአንዱ ደግሞ ፍርሃት ሲሆን፣ በአንዱ መድኃኒት፣ ለአንዱ ፈውስ፣ ለአንዱ ደግሞ መመለስ ሲሆን እናያለን ወገኖች። ዳዊትም በሌላ ቦታ ለጠላቶቻችን ጥርስ ንክሻ ያላደረገን እግዚአብሔር ይመስገን ይላል ወገኖች። የእኛ ቃል የማይታወቅ እኮ ነው። የእኛ ቃል የማይረታ፣ የእኛ ጉልበት የማይጥል ነው። እግዚአብሔር ግን ቃሉ የሚረታ ጉልበቱ የሚጥል አምላክ ነው ወገኖች። ይሄ ብቻ አይደለም፣ መቅሰፍትም ይላል ቀጥሎ፣ መቅሰፍትም ወደ ቤትህ አይገባም። አሁንም እግዚአብሔር በምድሩ ላይ መቅሰፍት የለም እያለ አይደለም፣ መቅሰፍት አለ። ግን እግዚአብሔር መቅሰፍት ወደ ቤታችን እንዳይገባ አድርጎ እኛን ይጠብቃል። መቅሰፍት ምንድን ነው? ረሃብ ነው። መቅሰፍት ሞት ነው። መቅሰፍት መከራ ነው ወገኖች። እግዚአብሔር ይሄ መቅሰፍት ወደ ቤት እንዳይገባ መጠበቅ ይችላል። እግዚአብሔር ለሕይወታችን ብቻ እንዳይመስላችሁ፣ ለቤታችን እንኳን ዋስትና አለው። ቤት ምንድን ነው? ቤት ኑሮ ነው። ቤት ትዳር ነው። ቤት ልጆች ናቸው። ቤት ሀገር ነው። ቤት እኛና የኛ የምንለው ነገር ሁሉ ነው ወገኖች። ይህን ሁሉ መቅሰፍት እንዳይነካው ማን ይጠብቃል? እግዚአብሔር ይጠብቃል። ዛሬ በግራ በቀኝ ብዙ ክፉ ነገሮች ልትሰሙ ትችላላችሁ። ልዑልን ግን መጠጊያ አድርጉ። እሱ የሚጋርድ አምላክ ነው። የሚጋርድ አምላክ ነው። አሁንም እስራኤላውያን እንዳስታውሳችሁ፣ እስራኤል በግብፅ ባርነት ሲኖሩ ከፈርዖን አገዛዝ ነፃ የወጡት በስንት መቅሰፍት ነው? በ10 መቅሰፍት ነው አይደለ? የመጨረሻው መቅሰፍት ምን ነበረ? ሞተ በኩር ነበረ። እግዚአብሔር ያንን ሞተ በኩር ላከው። ታዲያ ያ መልአከ ሞት ወደ እስራኤላውያን ቤት ያልገባው ለምንድን ነው? ከበሩ መቀርቀሪያ የተነሳ ነው? ከጉበኑ ከመቃው ጥንካሬ የተነሳ ነው ወገኖች? አይደለም። የእስራኤል ጉባኤ ሲመሽ የፋሲካውን በግ አርደው መቃናቸውንና ጉበኑን ስለቀቡ ነው አይደለ? ከደሙ የተነሳ ያ መልአከ ሞት ሲያልፋቸው እናያለን። ቤተ መንግስትን የደፈረው መልአከ ሞት፣ የፈርዖንን የመጀመሪያውን ልጅ የገደለው መልአከ ሞት የእስራኤል ቤት ያ የጭራሮውን በር ማለፍ ያልቻለው ከማን የተነሳ ነው ወገኖች? ከደሙ ከፋሲካው በግ የተነሳ ነው። ፋሲካም የተባለው ሞት አለፈ ስለተባለ ነው። ዛሬም በነፍስ ላለመሞት በሕይወታችን የማን ደም መቀባት አለበት? የክርስቶስ። ዕለት ዕለት በመቅደሱ የሚፈሰው ደሙ የሚቆረሰው ስጋው ከምን ያደነናል? ከሞት ያድነናል። ተበቃይ አጥቶ ከሚንጎማለለው ከሞት ይሰውረናል ወገኖች። ደሙ ቅጥራችን ነው። ደሙ ኃይላችን ነው።
ደሙ መከለያችን ነው። አዎ እግዚአብሔር መቅሰፍት ወደ ቤታችን እንዳይገባ ማድረግ የሚችል አምላክ ነው። ስሙ የተመሰገነ ይሁን። ቀጥሎ ምንድን ነው የሚለው? በመንገድ ሁሉ ይጠብቁ ዘንድ መላእክቱንም ስላንተ ያዛቸዋልና። መላእክት ይጠብቁናል፣ ግን ከኛ የሚፈልጉት አንድ ነገር አለ። እሱ ምንድን ነው? በመንገዱ ላይ መሆን። ወገኖች ትልቁ ጥያቄ ወይም ትልቁ ስጋታችን መከራውና ፈተናው መሆን የለበትም። ትልቁ ጥያቄያችን በመንገዱ ላይ ያለው ወይ የሚል ነው። መንገድ ሃይማኖት ነው። መንገድ ራእይ ነው። መንገድ እግዚአብሔር የሰጠን ስራ ነው። ስለዚህ በመንገዱ ላይ መሆን ያስፈልጋል። ከመንገዱ እንዳትወጡ ወገኖች፣ ብትዝሉም ብትደክሙም ብቻ መንገዱ ላይ ተገኙ። ከቻላችሁ በመንገዱ ላይ ሩጡ። ሩጫውን ፈጽም ያለው እንዳለ ቅዱስ ጳውሎስ በመንገዱ ሩጡ። መሮጥ ካልቻላችሁ ተራመዱ። መራመድም ካልቻላችሁ ብቻ በመንገዱ ላይ በዳዴም ቢሆን ሂዱ። ያንንም ማድረግ ካልቻላችሁ በመንገዱ ላይ ተንፏቀቁ። ወገኖች ክርስቶስ ሲያልፍ ይዞን ያልፋል። ቅዱሳን መላእክት ሲመጡ ይረዱናል። ወገኖች የሚያስፈራን ይሄ ነው አይደል? በመንገዳችን እንቅፋት ቢኖርስ የሚል ነው አይደል? ግን መላእክቱም አሉ ወገኖች፣ ከመንገዱ እንቅፋት የሚሰውሩ የሚያድኑ መላእክቱም አሉ። ስለዚህ በመንገዳችን ሁሉ ቅዱሳን መላእክት ይጠብቁናል፣ ይጋርዱናል። በእውነት መላእክትን የሰጠን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ቅዱሳን መላእክትን በመጽሐፍ ቅዱስ እንዴት ነው የምናያቸው? በተለይ ቅዱስ ሚካኤል በመጽሐፍ ቅዱስ ላይ ስሙ የገነነው ቅዱስ ሚካኤል መጽሐፍ ቅዱሱ ምንድን ነው የሚለው ስለሱ የሚለውን ነው። አንድ 6 ነጥብ አንስቼላችሁ ትምህርቴን የምጠቀልላችሁ። መቼም ቤተ ክርስቲያን ወገኖች መሰረቷ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ። ስለዚህ መጽሐፍ ቅዱስ ስለ ቅዱሳን መላእክት ምንድን ነው የሚለው ካልን የመጀመሪያው በዚህ በኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ የምናገኘው ቃል ነው። በመንገድ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ። በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ይላል። እስራኤላውያን ከግብፅ ባርነት ሲወጡ ብቻቸው ሌጣ ሆነው የወጡ እንዳይመስላችሁ። ታላቁን መልአክ ቅዱስ ሚካኤልን ይዘው ነው። በቀን በፀሐዩ አሩር እንዳይደክሙ የብርሃን አምድ ዘርግቶ፣ በሌሊት የሌሊቱ እንቅፋት እንዳይመታቸው የብርሃን አምድ እያበራ መና እያወረደ ጠላት እየገደለ ባህር እየከፈለ የሚያሻግራቸውን ቅዱስ ሚካኤልን ይዘው ነው ወገኖች። ይሄ ብቻ እንዳይመስላችሁ፣ ስሜ በእርሱ ነውና ኃጢአት በመስራት አታስመርሩት ነው የሚለው። ቅዱሳን መላእክት የእግዚአብሔርን ስም የተሸከሙ ናቸው። ሚካኤል ማለት ራሱ ምን ማለት ነው? መኑ ከመ አምላክ ማለት ነው። ማን እንደ አምላክ ማን እንደ እግዚአብሔር ማለት እኮ ነው። ገብርኤል ማለት አምላከ ሰብ ማለት እንደሆነ አባቶቻችን ይነግሩናል። ሚስጥረ ሥጋዌን የያዘ ስም ነው የቅዱስ ገብርኤል ስም ደግሞ። ስለዚህ ቅዱሳን መላእክት የእግዚአብሔርን ስም ስለተሸከሙ በእውነት ትእዛዛቸውን ቃላቸውን ማድመጥ ያስፈልጋል። እውነት የሚባል ነገር አለ። ስለ ወዳጅ እሬት ይላሳል ይባላል አይደለ? እኛ እኮ እንኳን ለእግዚአብሔር ለመላእክት እንኳን የማንመች ነን። ግን እኛን ኃጢአተኞችን ታግሰው ከኛ ጋር የሚሆኑት ስለ ወዳጃቸው ስለ እግዚአብሔር ብለው ነው ወገኖች። አዎ ቅዱሳን መላእክት ስለኛ እግዚአብሔር የተላኩ ናቸው። መልአክ ማለት ራሱ የተላከ መልእክተኛ ማለት ነው። ቃል ያለው ስልጣን ያለው የምስራች ያለው ማለት እኮ ነው መልአክ ማለት። ይሄ ብቻ አይደለም። በመጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይ ዓይኑን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበረ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ ብሎ ጥያቄ ጠየቀው ይላል። ከዛ ቅዱስ ሚካኤል ምን ብሎ ነው የመለሰለት? እኔ ከማንም ወገን አይደለሁም፣ ግን የእግዚአብሔር የሰራዊቱ አለቃ ሁኜ ዛሬ ያንተን ልረዳ መጥቻለሁ አለው። በዛ ጊዜ ኢያሱ ምን አለ? ጌታዬ ለባሪያው ምንድን ነው የሚለው ሲለው፣ የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግር አውጣ አለው። ያኔ በግንባሩ ተደፍቶ ኢያሱ ለማን ሰገደ? ለመልአኩ ሰገደ። አሁን ለቅዱሳን መላእክት መስገድ ክብድ የሚላቸው ሰዎች አሉ አይደል? ኢያሱ እኮ ሰግዷል። እኔና ቤቴ እግዚአብሔርን እናመልካለን ያለው በአምልኮ የማይጠረጠረው ኢያሱ ለቅዱሳን መላእክት ሰግዷል። ግን ለመላእክት የሚሰገደው ምን አይነት ስግደት? የክብር ስግደት፣ የጸጋ ስግደት። ለእግዚአብሔር ደግሞ የአምልኮ አንተ ብቻ ጌታ ነህ፣ አንተ ብቻ ፈጣሪ ነህ ብለን ለእግዚአብሔር ደግሞ የአምልኮ ስግደት እንሰግዳለን። አዎ ቅዱስ ሚካኤል ለኢያሱ
በሽማግሌ አምሳል አይደለም እዚህ ጋር የተገለጠው። ምክንያቱም ኢያሱ አሁን ጦርነት ላይ ነው፣ ውጊያ ላይ ነው። ስለዚህ በዚህ ሰዓት የሚያበረታ ቃል ነው የሚያስፈልገው፣ ቀድሞ የሚያስከትል ነው የሚያስፈልገው ኢያሱ። ስለዚህ በወታደር አለቃ በጄኔራል አምሳል ቅዱስ ሚካኤል ተገለጠለት። የሚገርማችሁ የቆምክባት ስፍራ የተቀደሰች ናት ብሎታል አይደል? ቦታውን ግን ስታዩት የተለየ ነገር የለውም፣ ወይም የተለየ ቅዱስ የሚያስብል ነገር የለውም። ቅዱስ ያስባለው ምንድን ነው? መልአኩ ስለቆመበት። ቅዱሳን መላእክት የቆሙበት ስፍራ ሁሉ ምን ይባላል? ቅዱስ ይባላል። ኢያሱም ጫማውን አውጥቶ ለመልአኩ ሰገደ። የሚገርም ወንድ ልጅ ጫማውን ካወለቀ ቀበቶውን ከፈታ እኮ በቃ ወንድነቱ የለም፣ ትሁት ይሆናል። አዎ የእግዚአብሔርን ውጊያ ተዋግተን ማሸነፍ የምንችለው ትሁታን ስንሆን ነው። ትሁታን ስንሆን ነው፣ በእግዚአብሔር ኃይል ስንደግፍ ነው ወገኖች። ይሄ ብቻ አይደለም። ወደ አዲስ ኪዳን ደግሞ ስንመጣ ዕብራውያን መልእክት ላይ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 14 ላይ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል። ቅዱሳን መላእክት ወዳጅነታቸው ለአንዳንድ ሰዎች እንዳይመስላቸው፣ ለሁሉም መዳንን ለሚወርሱ ለምእመናን ሁሉ ለክርስቲያኖቹ ሁሉ ቅዱሳን መላእክት ምንድን ናቸው? ወዳጆች ናቸው። ታዲያ ክፍሉ የሚለው መዳንን ይወርሱ ዘንድ ነው የሚለው። መዳን ምንድን ነው? መዳን አሁን ነው አይደል? መዳን ምንድን ነው? መዳን ሂደት ነው። መዳን አሁን ነው የምትለን ቤተ ክርስቲያን ጥንተ አብሶ የዘላለም ሞት በክርስቶስ ቤዛነትና በክርስቶስ ሞት ስለተወገደ ጽድቅ በእምነት ለዓለም ስለተናኘ መዳን አሁን ነው ይባላል። መዳን ሂደት ነው የሚባለው ደግሞ ይህንን መዳናችንን ያገኘነውን ጸጋ ጠላት ስለሚያውቅ ብዙ ፈተና ስለሚያበዛብን እንድንበረታ እንድንፈጽመው ነው ወገኖች። መዳን ሂደት ነው የሚባለው። መዳን እንዳለ ሁሉ እኮ መሞት አለ አይደል? በሕይወት መጽሐፍ በሕይወት መዝገብ ላይ መጻፍ እንዳለ ሁሉ መሰረዝም እኮ አለ። ስለዚህ መዳናችንን እንድንፈጽም እስከ መጨረሻው እንድንጸና ማን ያግዙናል ወገኖች? ቅዱሳን መላእክት ያግዙናል። ቅዱሳን መላእክት ያግዙናል። ሌባ የሚከታተለው ምን አይነት ሰው ነው? ወርቅ የያዘውና በአንገቱ ወርቅ በእጁ ወርቅ ያጠለቀውን ሰው ሌባ ይከታተለዋል። ወርቅ የሌለውን ግን እንኳን ሊከታተለው እንደውም ይመጻውተዋል። እኛም ወርቅ የተባለ መዳን አለን። ወርቅ የተባለ መንፈሳዊ ጸጋ አለ። ለዛ ነው ጠላት የሚበረታብን የሚበዛብን ወገኖች። የአባቶች ገነት በሚለው አንድ መጽሐፍ ላይ የገዳም ደውል ሲመታ የሚነቃቁት መነኩሳት አባቶች ብቻ አይደሉም፣ አጋንንት የሚነቃቃሉ። ደውል ሲመታ መነኮሳት ለጸሎት ሲነቃቁ፣ አጋንንት ደግሞ ጸሎት ለማስቆም ይነቃቃሉ። ስለዚህ ጠላት አለብን ማለት ነው ወገኖች። ጠላት የለብኝም ካልን ዝንጎች ነን። እንኳን እኛ ምንም የማታቀዋ እርግብ እንኳን ጠላት አለባት፣ ነጣቂ ያለባት ወገኖች። ለዛ ነው ወገባቸው የታጠቀ መብራታቸው የበራ ይሁን። ለሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ይቁሙ። የመዳንን ራስ ቁር የሕይወትንም ሰይፍ ያዙ፣ በሃይማኖት ዝናር ወገባችሁን ታጠቁ የሚለው ክርስትና ኳስ ሜዳ ስላልሆነ፣ ክርስትና ጦር ሜዳ ነው። በጠላት ተከበን ነው የምንኖረው። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ተብሏል ወገኖች። ስለዚህ ጠላት እንዳለበት ሰው ታጥቀን ተዘጋጅተን መኖር ያስፈልጋል ወገኖች። ይሄ ብቻ እንዳይመስላችሁ። እንጀራንም ካያችሁት እንጀራ ያለው ሰው ብዙ አይን አለበት። እንጀራውን ካያችሁ ራሱ ብዙ አይን አለው አይደል? እንጀራ የሌለው ግን ተከታታይ ተመልካችም የለውም። እኛም እንጀራ አለን፣ የሕይወት እንጀራ አለን። እሱ መድኃኒታችን ኢየሱስ ክርስቶስ። እሱን እስከያዝን ድረስ ጠላት ሊከታተለን ይችላል። ይሄ ብቻ አይደለም። በዚህ በትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ስለኛ ደግሞ እንደሚለምኑ እንደሚያሳስቡ ክፍሉ ይነግረናል። እግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣሃቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው? 70 ዓመት ሙሉ ቅጥራቸው የፈረሰባቸውን መቅደስ አልባ ንጉሥ አልባ የሆኑትን በሰው ሀገር የሚንከራተቱትን ካደጉበት ከተወለዱበት ቀዬ ተነቅለው ነፃነትን አጥተው የደለቡ ባሪያ የሆኑትን እስራኤላውያንን የማትምረው ወደ ሀገራቸው የማትመልሳቸው ቅጥራቸውን የማይሰሩት መቅደሳቸውን የማያንጹት እስከ መቼ ነው ብሎ የእግዚአብሔር መልአክ ቅዱሱ መልአክ ማንን ለመነ? አምላካችን እግዚአብሔርን ለመነ ወገኖች። እግዚአብሔርም በሚያጽናና ቃል መለሰለት። እንደውም ዝቅ ብላችሁ ስታነቡ ገመድ ይዘረጋል ቅጥሩም እንደገና ይቀጠራል የሚል ቃል ታገኛላችሁ። የማንን ልመና ሰምቶ? የመልአኩን ልመና ሰምቶ ወገኖች።
ስለዚህ እኛም ዛሬ የሚለምንልን መልአክ ያስፈልጋል። የሚጸልይልን ስለኛ የሚያሳስብልን መልአክ ያስፈልጋል ወገኖች። በዓለም ላይ እኔ ብዙ ጊዜ ብየዋለሁ፣ በዓለም ላይ ትልቁ ሰው የሚጸልይ ወዳጅ ያለው ሰው እሱ ትልቅ ሰው ነው። በእውነት እኛም ብንሆን ጸልዩልኝ፣ ለምኑልኝ ማለት ያስፈልጋል። ጸልዩልኝ ያልናቸው አባቶች ቢረሱት እንኳን መንፈሳዊ ሰዎች ቢረሱት እንኳን እኛ ራሳችንን ዝቅ አድርገናልና እግዚአብሔር በምኑ ያስበናል? በመልካም ልቡ ያስበናል። በማይረሳ ልቡ፣ በማይበርደው ፍቅሩ፣ በዘላለም መንግስቱ፣ በማያልቀው መዝገቡ፣ ምሕረት በሚታወጅበት አደባባዩ እግዚአብሔር በምሕረት ያስበናል ወገኖች። አስቡኝ ስላለ በእውነት መላእክት ስለኛ ይጸልያሉ። ይሄ ብቻ እንዳይመስላችሁ በማቴዎስ ወንጌል ምዕራፍ 10 ላይ ከነዚህ ከተናናሾች አንዱን እንዳትንቁ ተጠንቀቁ፣ ይሄ ድሃ ነው ብላችሁ፣ ይሄ ያልተማረ ነው ብላችሁ፣ ይሄ በበሽታ የተነከሰ ነው ብላችሁ ማንንም እንዳትንቁ ተጠንቀቁ። ለምን? መላእክቶቻቸው ዘወትር የአባቴን ፊት ያያሉና። በመጽሐፍ ቅዱስ ወደ እግዚአብሔር ማየት ማለት ትርጉሙ ማለት ነው መጸለይ ማለት ነው፣ መለመን። እግዚአብሔር ደግሞ እኛን አየ ማለት ምን ማለት ነው? ትርጉሙ ጸሎታችንን ሰማ፣ ስለታችንን አደመጠ ማለት ነው። እግዚአብሔር ወደ አቤልና ወደ መስዋዕቱ ምን አለ? ተመለከተ። ምን እያለ ነው መጽሐፍ ቅዱስ? የአቤልን መስዋዕቱ የአቤልን ልመናውን ምስጋናውን ተቀበለ፣ ሰማ ማለት ነው። ስለዚህ ሁል ጊዜ መላእክት ስለኛ ስለሚጸልዩ፣ ዛሬ ድሃ የሆነው ነገ ባለጸጋ ሊሆን ይችላል። ዛሬ ዕውቀት የሌለው ነገ በእውቀት ጎዳና ሊሄድ ይችላል። በሽተኛው ጤነኛ ሊሆን ይችላል። ለምን? የሚጸልይለት መልአክ ስላለ። ስለዚህ ቅዱሳን መላእክትን ስናስብ ስለኛ እንደሚለምኑልን ሁል ጊዜ መረዳት ማሰብ ያስፈልጋል። እግዚአብሔር ሁላችንን ይርዳል። ይሄ ብቻ እንዳይመስላችሁ በትንቢተ ዳንኤል ምዕራፍ 12 ቁጥር 12 ላይ ስለ ታላቁ ስለ መከራው ቀን መጽሐፍ ቅዱስ ሲናገር ምን ይላል? በዚያ ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ይላል። በዛ ቀን፣ በዛ በሚያስፈራው ቀን ተስፋ መቁረጥ በዙፋን ላይ ተቀምጦ ዓለምን በሚገዛበት በዛ የሚያስጨንቅ ዘመንና ሰዓት ሰይጣን ነፍሳትን ለማጥመድ ወጥመዱን በሚዘረጋበት በዛ ጊዜ የምቾት የገንዘብ ፍቅር ዓለምን በሚቆጣጠርበት ለእግዚአብሔር ቃል ለሕሊናችን ሳይሆን ለስጋችን እንድንገዛ በሚያደርግበት በዛ አስፈሪ ሰዓት ደም በሚፈስበት ሕፃናት በሚገደሉበት በዛ በሚያስጨንቀው ሰዓት ማን ይነሳል? ሚካኤል ይነሳል። እግዚአብሔር ተስፋ አድርጎ ያቆመው ቅዱስ ሚካኤል ነው ወገኖች። መቼም ዛሬ መከራውን ለምደነዋል አይደል? እያንዳንዱ ቀንም ልክ እንደሚገለጥ ደብተር የራሱን መከራ የራሱን ግፍ ይዞ ይመጣል። የምንሰማው ጥሩ አይደለም። ዓይን ከማየት ጆሮ ከመስማትም አልጠገበም ወገኖች። ተሻገርን ስንል አለፍን ስንል ሌላ መከራ ይመጣል። በሀገራችን የሚደረገውን ነገር ብቻ ማየት እኮ በቂ ነው ወገኖች። የስንቱ ሰው ደም ፈሷል ወገኖች። ደም እንደቀላል ታይቶ፣ ደም ግን መሬት ያሳርራል። ደም የፈሰሰበት መሬት እህል እኮ እንደማያበቅል ታውቃላችሁ። ቢያንስ 10 ዓመት ይፈልጋል። ደም መሬትን ያሳርራል። ደም ወደ እግዚአብሔር ይጮዋል። ፍረድልኝ ብሎ ወደ እግዚአብሔር ያሳስባል ወገኖች። ደም የፈሰሰበት ሀገር እንዳትጠራጠሩ ትውልዱ ዋጋ ይከፍላል። እንደ ሕዝብ እንደ ሀገር ንስሐ ካልገባን ወገኖች እግዚአብሔር ያወራርዳል፣ ይፈርዳል። እግዚአብሔር እንዴ በሀገራችን ዶሮ ሲታረድ ራሱ እኮ እስከ መጨረሻው አይገዘገዝም አይደል? በቃ በቃ ይባላል። አንገትን ቀንጥሰው የሚጥሉ መተው ወገኖች። በዚህ ጊዜ ታዲያ የሚረዳው ታላቁ መልአክ ቅዱስ ሚካኤል አያስፈልግም? እሱ ይቁምልን በቸርነቱ፣ እሱ ያሳስብልን። ግን እግዚአብሔር በእውነት ትውልዱን ሕዝቡን ያለ ተስፋ አይጥለው። በእሳት ዙሪያ ንፋስ እንደሚኖር በእግዚአብሔር በፍርዱ ዙሪያ በመቅሰፍት ዙሪያ ደግሞ ምን አለ? ምሕረቱ ደግሞ አለ። ጠባቂ መላእክት አሉ፣ የሚነጥቁ የሚታደጉ ከመከራ የሚያወጡ ቅዱሳን መላእክት አሉ ወገኖች። ዛሬ የሚነሳልን ባቃተን ነገር በጨለመብን በተቋቆረው ነገር ሁሉ ቅዱስ ሚካኤል ይነሳ በእውነት። ይሄ ብቻ አይደለም፣ በመጨረሻ አጋንንትን ደግሞ ይቃወሙልናል። ብዙ ነው አገልግሎታቸው፣ ጊዜ ስለማይበቃ አጋንንትን ምን ይላሉ? በዚህ በዮሐንስ ራእይ ምዕራፍ 12 ቁጥር 7 ላይ በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውምም፣ ከዛ ወዲያ በሰማይ ስፍራ አልተገኘላቸውም ይላል። አጋንንት ወይም ደግሞ ሰይጣን ልዑልን እመስላለሁ ስላለ በከዋክብት መካከል ቤቴን እሰራለሁ እግዚአብሔር ያልፈጠረው ሌላ ፍጥረት እፈጥራለሁ ብሎ ስለታበየ በትዕቢቱ ማን ተዋጋው?
ቅዱስ ሚካኤል ተዋጋው። በሰማይም ስፍራ አልተገኘላቸውም ነው የሚለው። ከሰማይ ወደ ምን ተጣሉ? ወደ ምድር ተጣሉ። ስለዚህ ዛሬም ይሄ የወደቀው መልአክ የተጣለው መልአክ ዛሬም አንዳንዴ እንዳይተናኮለን እንዳይፈታተነን ማን ያስፈልገናል ማለት ነው? ቅዱስ ሚካኤል። ቅዱስ ሚካኤል ዲያብሎስ ምኑ ሲመታ እንደሚወድቅ ያውቃል ወገኖች፣ ይተዋወቃሉ። ስለዚህ እርዳታው ያስፈልገናል። አጋንንት ጠላቶቻችን ናቸው። ለእኛ ብቻ እንዳይመስላችሁ፣ ወር ጠብቀው ለሚገብሩላቸው እንኳን የማይመቹ ናቸው። መርዝ ሽቶ የሚያስጠጡ፣ ፍም እሳት የሚያስጎርሱ፣ ዛፍ ላይ የሚያሳድሩ፣ ሰው አንካሴ ተክሎ የከተማውን ዘፈን ሌሊቱን ሙሉ እንዲዘፍኑ የሚያደርጉ አጋንንት ናቸው ወገኖች። በመጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ዮሐንስ ራእይ አንድም ቦታ ሰይጣን ተኝቷል ተብሎ አልተጻፈም። እኛን ለመፈተን የነቃ ነው ወገኖች። ስለዚህ ማን ያስፈልገናል? ከዚህ ክፉ መንፈስ የሚታደገው የእግዚአብሔር መልአክ ቅዱስ ሚካኤል ያስፈልገናል። እሱ በረድኤቱ ይጎብኘን። ቅዱሳን መላእክት የሚራዱ ናቸው፣ የሚያመሰግኑ ናቸው፣ መዳናችን እንድንፈጽም የሚያግዙ ናቸው፣ የሚለምኑ የሚማልዱ ናቸው፣ ክብር ያላቸው ናቸው። በእውነት ዓለም ከተፈጠረ ጊዜ ጀምሮ እስካለንበት ድረስ በእምነታቸው ጸንተው የኖሩ ወደፊትም ደግሞ ክርስቶስ ዳግም ሲመጣ ክብር የሚጨመርላቸው ማዕረግ የሚጨመርላቸው ታላቅ ፍጥረት ናቸውና በእውነት እነዚህን የመሰሉ ወዳጆች እግዚአብሔር ስለሰጠን ስሙ የተመሰገነ ይሁን። የቅዱስ ሚካኤል በረከት ረድኤት አይለየን።